ሜላትና ነጻነት ከባድ ወንጀል ሰሩ። ነጻነት ህፃኗን በማገት ሄቨንን እዚሁ ስራ ቦታ ላይ አባሩልኝ፣ ያለያ ግን ልጃችሁን አታገኙም። ልጃችሁን የምትፈልጉ ከሆነ ሄመን ከምትሰራበት ከዚህ ሰፈር አባሯትና እንዲሁም እንዳሰራ አድርጓት። ከዛም በኋላ ሄመን ከዚህ ሰፈር ከጠፋች ልጃችሁን ታገኛላችሁ። ሄመን ከዚህ ሰፈር ካልጠፋች ግን እችን ህፃን ልጅ አታገኟትም በማለት እያስፈራራች እናቷንም ሆነ አባቷን እያገኘች ግዴታ ከዚህ ስራ ቦታ እንድትለቅ አድርጎ ሄመንን ትላለች። ህፃኗን ቤተሰቦች ህገ ወጦችን ጉሊት ቸርቻሪዎች ባባረሩ፣ ነገር ግን ደግሞ እነዚህ እሷን ደግሞ የማባረር መብት የለንም በማለት እናቷም ሆነ አባቷ ይመልሳሉ። ይህ ለእናንተ በጣም ቀላል ጥያቄ እንጠይቋችሁ፣ ከአሁን በኋላ ግን ልጃችሁን አታገኙም። ለልጃችሁ ስትሉ ግን ይችን ልጅቷን እዚህ ቦታ ላይ የምትሰራበት ቦታ አባሯትና ከዚህ ሰፈር እንድጠፋ አድርጓት። ከዛም በኋላ ልጃችሁን ታገኛላችሁ በማለት ነጻነትም ስልኳን ትዘጋለች። ሜላትና የዳኒ እናትም አንድ ላይ በመሆን ሄመንን ለማስደብደብና እንዲሁም ደግሞ በድርዮች ለመያዝ እየተባበሩ እያለ እንዲሁም የዳኒ እናት በቃ እኔ ድርዮችን አዘጋጃለሁ፣ ከዛም እዚህ ሰፈር እንድጠፋ ቅጥቅጥ እንዲያረጓትና እዚህ ሰፈር እንድጠፋ ነው የምፈልገው ትላለች። ሜላትም አዎ ማሚዬ እኔ የምፈልገው ይሄንን ነው፣ በቃ እሷ ከዳኒ ጋር እንድትሆን በፍጹም አልፈቅድላትም። ስለዚህ እቺ ልጅቷን ከዚህ ቦታ ላይ ማጥፋት አለብን በማለት ትመልስላታለች። ግን ሁለተኛ አንቺ ደግሞ ከአንቺ የሚጠበቀው ቤት መምጣትና እንዲሁም ደግሞ ከዳኒ ስርስር ማለት ዳኒ በደንብ መቅረብ አለብሽ፣ ያች መናጢ ካለያ ግን አትርቅም በማለት ነፂና እንዲሁም ደግሞ ሜላት እናም የዳኒ እናት ሁነው ሄመንን ለመበቀል ተነስተዋል። ሄመንም ስራዋን እየሰራችና እንዲሁም ደግሞ ዳጊም በጣም ተጸጽቶ በተለይ ደግሞ ከነጻነት ጋር አብሮ በማደሩ እስከ ዛሬ ድረስ ሲጠነቀቅና ምንም አይነት ስህተት እንዳይፈጠር ከዛም በኋላ ግን ከነጻነት ጋር ከተለያዩ በኋላም ሄመንን እንደሚያገባና ከሄመን ጋር እንደሚኖር ነበር የሚያስበው። አሁን ላይ ግን በሰከረበት ወይም ደግሞ አውቃ ነጻነት አብረው ለማደር እንዳደረገችውና ጠጥቶ ስለነበረ ወይም ደግሞ ምንም ሳያቅ ስህተት እንዲፈጽም ስላደረገችውና እንዲሁም በዚህ ተጸጽቶ አሁን ላይ እናቱ እግር ላይ ወድቆም እያለቀሰ ነው። እናቱም በጣም ይቅርታ ልጄ፣ ለዚህ ድርጊት ያደረስኩ እኔ ነኝ፣ የማትፈልገው ትዳር ያስገባውም እኔ ነኝ፣ በቃ ይቅርታ አድርግልኝ፣ እኔ ነገሮች ሁሉ እንደዚህ ይሆናሉ ብዬ አላሰብኩም ነበር በማለት ዳጊን በጣም ይቅርታ አድርግልኝ ትለዋለች። ዳኒና ዳጊ አሁን ላይ ተጣልተው ቢሆኑም ግን ደግሞ ከሄመን ጋር ያለውን ነገር ዳኒ በፍጹም እንዳትጎዳ ሄመንና እንዲሁም ደግሞ ልጇንም በመንከባከብ አብሯት በመሆንና እንዲሁም በሀዘኗ ጊዜ የእናቷን መሞት እንዳይሰማትኝ ከጎኗ ሆኖ እያጽናናት እያለ ነገር ግን ደግሞ በተለይ ነጻነትና ሜላት በጣም አሰቃይቷታል። ይህ ማለት እንግዲህ ነጻነትና ሜላት ያሰቃዩዋትኝ ምክንያቱም ደግሞ ነጻነትም ዳኒን ስለምታፈቅረውና ዳኒ ስለሚያፈቅራትኝ ወይም ደግሞ ወደ እሷ ስለሚሄድም ነበረ። እንዲሁም ደግሞ ሜላትም ዳጊን ከእሷ ለማራቅ ነው። ነገር ግን ሁለቱም እሷን ፈልገው ራሳቸው ነዎኪ ስለሄዱ እሷ ቆይ ግን ምን ቢኖራት ነው? ለምንስ ነው እንደዚህ የምትሆነው? ወንዶች ሁሉ ቆይ ግን ሲያዋት ለምንድን ነው የሚወዷት? እችልማ ከዚህ ምድር ላይ ማጥፋት አለብን በማለት ሜላትና ነጻነትም ተነስተዋል። በተለይ ደግሞ የዳኒ እናት እያስመሰለች ነገር ግን ደግሞ አውቃ እሷን ስቂት ብላ ከዛ ቤት እንድትሄድ ትፈልጋለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦናችሁን ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። መልስ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ስለምታበረታቱኝ አመሰግናለሁ። መልስ እንግዲህ ቀጣይ ክፍል ይዤላችሁ የመጣሁት ዛሬ በጣም የሚያሳዝንና እንዲሁም ደግሞ ነፂና ሜላት እንግዲህ በግዴታ ሄመንን ለመበቀል የሰው ልጅ ወይም ደግሞ እንግዲህ ያለ ስራቸው ልጃቸውን አግተው እናትየዋንም ሆነ አባትየውን እያስፈራሩ በቃ የማይሆን ወንጀል ስራ ለማሰራት ነው የፈለጉት። ይህ ማለት እንግዲህ ሄመን
አሁን ላይ ስራ እየሰራችና እንዲሁም ደግሞ ጉሊቷን እየሰራች ቀጥ ብላ እያለ ነገር ግን ደግሞ ነፃነትና ሄመን ነፃነትና እንዲሁም ደግሞ ሜላት እንግዲህ ከዛ ቦታ ላይ እንድጠፋላቸው ይፈልጋሉ። ሄመን ከዛ ቦታ ላይ ከጠፋች ዳኒም ወደ ቤት ወደ ሜላት እንዲሁም ደግሞ ዳጊ ደግሞ ወደ ነፃነት ይመጣሉ ብለውም ስላሰቡ ስለዚህ እሷ ነች ህይወታችን የምትበጠብጠን እናም እሷ የምትጠፋበትን መንገድ መፈለግ አለብን በማለት እሷም እንግዲህ እንድጠፋ ከዛ ቦታ ላይ እና ስራዋም እንድትከለከል እዛ ጋር ህገወጥ የሚሰሩትን ጉሊቶች የሚያባርሩትን ግዴታ እሷንም እንድታባርርልኝ ያለያ ግን የማታባርርልኝ ከሆነ ከባድ ችግር ይፈጠራል በማለት ታስፈራራለች ነፂም። እሱም ደግሞ በፍጹም ይህ ስራ የኔ አይደለም፣ ስለዚህ ይህንን እኔ እንደዛ አላደርግም በማለት እንግዳውስ ቆይ ታገኘኛለህ በማለት ህፃኗ ልጅ አግታ ይዛ በመሄድ እናም ልጅቷን የምትፈልጓት ከሆነ እኔ የምላችሁን አድርጉ፣ ያለያ ግን የራሳችሁ ጉዳይ በማለት ነበር የመለሰችው። እንዲሁም ነፃነት አሁን ላይ ይህ ነገር ስለሆነ ልጅቷን አግታ ግን ደግሞ ሄመን ከዛ ቦታ ላይ ከለቀቀች እና እንዲሁም ደግሞ ከዛ ቦታ ላይ ከጠፋች ልጅቷን እንደምትመልስም ቃል ገብታለች። ነገር ግን ደግሞ ይህ የህሊና ስራ ስለሆነ በፍጹም እንደዚህ አይነት ወንጀል ስራ መስራት አልፈልግም በማለት ይመልስላታል። እንግዳውስ ልጅን የማትፈልጋት ከሆነም የራሱ ጉዳይ በማለትም ትመልስለታለች። ሁለተኛውም ቆይ ግን ለምንድነው ስራውን የማሰራው? በዛ ላይ ደግሞ ጠቀም ያለ ገንዘብ ካገኘ አንተም በዛው ልጅን ታስለቅቃለህ፣ ለምን አብረን አንሰራውም ይህን ስራ በማለት ይለዋል። ጓደኛውም ደግሞ አይ እኔ እንደዚህ አይነት ስራ መስራት አልፈልግም፣ ለምንድን ነው ሰዎችን የማሰቃይ? እሷ አሁን ስራዋን እየሰራች ነው፣ ቆይ ለምንድን ነው ብትለይ ምልል ነው ምንስ ብዬ ነው የማስነሳት? በማለት በጣም ድሮም እኔ እናንተን ያለያየን ይሄ ጸባይ ነው። ዛሬም ወደ አንተ የመጣሁት ጓደኛዬ ምናልባት ልጅ ስለተወሰደች ዛሬ ጥሩ ነገር ታወያየኛለህ ብዬ ነው እንጂ ይህንን በፍጹም አላደርገውም ብሎም ጥሎት ይሄዳል። ጓደኛውም መቼም ሌላው ሁሉ ከልጅህ የሚበልጥብን ነገር የለም፣ እናም በቃ ስራውና ልጅህን አስለቅቅ፣ በቃ እንደዛ ነው ማድረግ ያለብህ በማለት ሜላትም እያለቃቀሰች ቆይ ግን እኔ ግን ዳኒ ምን እንደሆነ እንኳን አላቅም ከኔ ጋር ሆኖ እሷ ከደወለች እንኳን ለሰከንዶች አይቆይም፣ ቶሎ ብሎ ነው የሚሮጠው። ቆይ ግን ከእሷ ጋር እንዴት አድርጌ ነው ማለየት ያለብኝ እያለች እቅዷን እያቀደች የዳኒ እናትም አንድ ላይ ሆና ይኸውልሽ በቃ አሁን የሆነ መፍትሄ ያለ እኔ ጋ ብላም ትላለች። ማምዬ ምንድን ነው እስኪ ንገሪ በማለት የዳኒ እናት ጠይቃታለች። ሄመንን በዱርዬዎች አስደብድበን ከዚህ ቦታ ብን ብላ እንድጠፋ ማድረግ አለብን ብላም ትላለች። ነፂም ይሄን ነገርም ትፈልገው ነበረ። እንዲሁም ሜላት በቃ እኔ የምፈልገው ይሄንን ነው፣ ከዚህ ቦታ ላይ እንዲጠፋልኝ ነው እና ታዲያ ይህንን ነገር መቼ እናድርገው ብላ ትላለች። የዳኒ እናትም እኔ ይኸውልሽ ዱርዬዎችን አዘጋጃለሁ የሚቀጠቅጧትን፣ ከዛም በኋላ ቅጥቅጥ አድርገው ከዚህ ቦታ ላይ ስጠፋ ከዛ ልጅም ዳኒም ከአንቺ ጋር ይሆናል፣ በስርዓትም ትኖራላችሁ በማለት